ባለመግባባት የሰው ሕይወት የጠፋበት የሰሞኑ የንግድ ባንክ ክስተት የአዲስ አበባ ፖሊስ በጉዳዩ ላይ ማጣራትን ካደረገም በኋላ ያወጣውን መረጃ ወደ እናንተ የምናደርሳችሁ ይሆናል። በሌላ ዜና የኢትዮጵያ ካፒታል ገበያ ባለስልጣን ታኪሎ ኢንቨስትመንት ባንክ ህገወጥ ነው ሲል አስጠነቀቀ። ዝርዝሩን በመረጃችን ይዘነዋል። በሌላ ዜና የትግራይ ጊዜያዊ አስተዳደር የፌዴራል መንግስቱን እርዳታ ጠይቋል። ጊዜያዊ አስተዳደሩ በትግራይ ክልል ስላለ ወቅታዊ ሁኔታ በማስመልከት መግለጫን አውጥቷል። ዝርዝሩ ተዘጋጅቷል። ክቡራን አድማጮች ማምሻውን በደረሰን በዚህ ሰዓት ሰበር መረጃ የኤርትራና የውጭ አካላት ጣልቃ ገብነትን ለመግታት አፋጣኝ እርምጃ መውሰድ ያስፈልጋል ሲሉ በትግራይ ክልል የሚንቀሳቀሱ ፓርቲዎች አስታወቁ። ፓርቲዎቹ በጦር በመታገዝ የሚደረግ የስልጣን ጥያቄ ይቁም ሲሉ ተደምጠዋል። ዝርዝሩን በመረጃችን ነግራቸዋለን። ከውጪ የሩሲያ የህግ አውጪ አባል ማንኛውም የዩክሬን ስምምነት በሞስኮ እንጂ በዋሽንግተን አይወሰንም ሲሉ ተናገሩ የሚሉትና ሌሎች አጭር ዘገባዎችን ከሀገር ውስጥ ከውጪ በዚህ መረጃ ሰዓት አካተናል። ሰላም ጤና ስጥልኝ። በመላው ዓለም የምትገኙ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች አዳዲስ መረጃ በፍጥነት እንዲደርሱ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቪዲዮን ላይክ፣ ሼር ማድረጉን አይዘንጉ። ወደ መረጃዎቹ እናልፋለን። አብረን እንከታተለው። ክቡራን አድማጮች በቀዳሚነት ከሀገር ውስጥ ወዳገኘነው መረጃ ስናልፍ የሰሞኑ የንግድ ባንክ ክስተት የኢትዮጵያ ንግድ ባንክ አንድ ግለሰብ ሁለት ሰዎችን ገሎ ራሱን እንዳጠፋ ከአዲስ አበባ ፖሊስ ተነግሯል። በአዲስ አበባ ልደታ ክፍለ ከተማ ወረዳ 6 ካርል አደባባይ አካባቢ በሚገኝ የኢትዮጵያ ንግድ ባንክ ቅርንጫፍ አንድ ግለሰብ ሁለት ሰዎችን ገድሎ ራሱን እንዳጠፋ ከአዲስ አበባ ፖሊስ የተገኘው መረጃ አመላክቷል። ክስተቱ ያጋጠመው ትናንት ማክሰኞ መጋቢት 2 2017 ዓ.ም ሲሆን ለሶስት ሰዎች ሞት ምክንያት የሆነው ሁኔታ የተፈጠረውም የፍቅር ጥያቄ ምላሽ አላገኝም በሚል ምክንያት መሆኑን ፖሊስ ገልጿል። ይሁንና አቶ ሽፈራው ረጋሳ የተባሉ የባንኩ የጥበቃ ሰራተኛ ለስራ ባልደረባው የፍቅር ጥያቄ አቅርቦላት ምላሽ ባለማግኘቱ ግለሰቧና ከግለሰቧ ጋር የፍቅር ግንኙነት አለው በሚል የጠረጠረውን ሌላ ባልደረባውን በመግደል ራሱን እንዳጠፋ የአዲስ አበባ ፖሊስ ጨምሮ ገልጿል። ግለሰቡ የፍቅር ጥያቄ ያቀረበላት ወይዘሪት ሃና ተስፋዬ የተባለች የ32 ዓመት ወጣትና አቶ ንጉሴ ብርሃኑ የተባሉ የሥራ ባልደረቦቹን በጥይት ተኩሶ ነው የገደለው። ይሁን እንጂ የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ኮማንደር ማርቆስ ታደሰ እንደገለጹት ወንጀሉን የፈጸመው የጥበቃ ሰራተኛ ካለተራው ሌላ ሰራተኛን ተክቶ በመግባትና ከምሽቱ የጥበቃ ሰራተኞች የጦር መሳሪያ በመቀበል ግድያውን መፈጸሙንም ገልጿል። ግለሰቡ ግድያውን የፈጸመው ተጠርጣሪው ወደ ዕለታዊ ስራቸው እስኪገቡ ድረስ በመጠበቅ መጀመሪያ አቶ ንጉሴ ብርሃኑ የተባለውን ግለሰብ በሁለት ጥይት መትቶ መግደሉን ኮማንደር ማርቆስ ተናግሯል። በመሆኑም ግድያው ማክሰኞ መጋቢት 2 2017 ዓ.ም ጠዋት ከ1 ሰዓት ተኩል እስከ 2 ሰዓት ሩብ ጉዳይ ድረስ ባለው ጊዜ ውስጥ መፈጸሙን የተናገሩት የአዲስ አበባ ፖሊስ ቃል አቀባይ በሁለቱ ግድያዎች መካከል እስከ 15 ደቂቃ የሚሆን የጊዜ ክፍተት እንደነበረም አመላክቷል። ግድያውን የፈጸመው ግለሰብ ባልደረባ ተኩሶ ከገደለም በኋላ ሌላኛው የጥቃቱ ሰለባ ከመግደሉ በፊት ከድርጊቱ እንዲቆጠብ መጠየቁን፣ ነገር ግን ፈቃደኛ እንዳልነበረም ፖሊስ ገልጿል። ግለሰቡ መሳሪያውን እንዲያስቀምጥና እጁን እንዲሰጥ በተደጋጋሚ ጥያቄ ቀርቦለት የነበረ ሲሆን በዚህ መካከልም ወደ ባንኩ አንደኛ ፎቅ በማምራት የፍቅር ጥያቄውን አልተቀበለችም ያላትን በተመሳሳይ ሁኔታ በጥይት መትቶ መግደሉን ፖሊስ ገልጿል። ግለሰቡ ሁለቱም ባልደረቦች ከገደለም በኋላ በያዘው መሳሪያ የራሱንም ሕይወት እንዳጠፋ የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ለቢቢሲ ገልጸው በክስተቱ በአጠቃላይ የሶስት ሰዎች ሕይወት መጥፋቱንም ተናግሯል። ሁለቱ ሟቾች ወይዘሪት ሃና ተስፋዬና አቶ ንጉሴ ብርሃኑ የፍቅር ግንኙነት እንደነበራቸው የሚጠቁሙ ፎቶግራፎች መገኘታቸውን የጠቀሙት ኃላፊው ፖሊስ በምርመራው ስለ ግንኙነታቸው እንደሚያጣራም ገልጿል። ከዚህ ክስተት ጋር በተያያዘ ፖሊስ እያካሄደ ያለውን የምርመራ ሂደት እንደሚቀጥልም አስታውቋል። ቢቢሲ ስለ ግድያው ተጨማሪ መረጃ ለማግኘት የኢትዮጵያ ንግድ ባንክ ኃላፊዎችን ለማነጋገር ያደረገው ጥረት እንዳልተሳካለትም አስታውቋል። በሌላ ዜና የትግራይ ክልል ጊዜያዊ አስተዳደር የፌዴራል መንግስትን እርዳታ ጠይቋል። የትግራይ ጊዜያዊ አስተዳደር በትግራይ ክልል ስላለው ወቅታዊ ሁኔታ በማስመልከት መግለጫንም አውጥቷል። አስተዳደሩ የትግራይ ጦር አዛዦች ከተልዕኮ ውጪ አንድ ጠባብ ቡድን የስልጣን ጥም ለማርካት በማለት ግልጽ መፈንቅለ መንግስት ለማድረግ እየተንቀሳቀሱ ቆይቷል ያለ ሲሆን በዚህ ሳምንትም በተመሳሳይ በሰሜን ምስራቅና በደቡብ ግንባር አዛዦች እንቅስቃሴው በከፋ ሁኔታ ተባብሶ ቀጥሏል ማለቱን በመግለጫው ተመላክቷል። ይሁንና አስተዳደሩ በመግለጫው ይህንን አደገኛ እንቅስቃሴ እንዲያስቆም ለአጠቃላይ ጦር አዛዡ ሌተናል ጀነራል ታደሰ ወረደ ትዕዛዝ ቢሰጥም የጥፋቱ ድርጊት ማስቆም እንዳልቻለም አስታውቋል።
የጥፋቱ ድርጊቶች ተባብሰው በቀጠሉበት በአሁኑ ሰዓት በሲቪሎች ላይ ያነጣጠረ ጥቃት እየተፈጸመ መሆኑና ከላይ እስከታች ያለውን የመንግስት መዋቅር የማፍረስ እንቅስቃሴዎች ቀጥለዋል ማለቱን ዳጉ ጆርናል ሰምቷል። ጊዜያዊ አስተዳደሩ በመግለጫው የትግራይ ጦር የበላይ አዛዦች የኋላ ቀሩን ቡድን ፍላጎት ለማሟላት ሲሉ መንግስት እንዲፈርስ እንዲሁም የፕሪቶሪያው ስምምነት በይፋ እንዲጣስ በማድረግ የትግራይን ህዝብ ዳግም ወደ ጦርነት እያስገቡት ነውም ብሏል። ይሁን እንጂ አስተዳደሩ በመጨረሻም የፌዴራል መንግስት በትግራይ ጸጥታ ስም የሚንቀሳቀሱ አዛዦች የአንድ ኋላ ቀርና ወንጀለኛ ቡድን ተላላኪዎች እንጂ የትግራይ ህዝብና ጊዜያዊ አስተዳደሩ እንደማይወክሉ በመረዳት አስፈላጊ እርዳታ ማድረግ አለበትም ብሏል። ከዚህም ባሻገር የፕሪቶሪያው ስምምነት እንዲህ በይፋ ሲፈርስና የትግራይ ህዝብ ደግሞ ወደ እልቂት ሲገባ ዝም ብሎ ሊመለከት አይገባም ሲል የትግራይ ጊዜያዊ አስተዳደር ዛሬ ባወጣው መግለጫ አስታውቋል። በሌላ ዜና የኢትዮጵያ ካፒታል ገበያ ባለስልጣን ታኪሎ ኢንቨስትመንት ባንክ ህገወጥ ነው ሲል አስጠነቀቀ። የኢትዮጵያ ካፒታል ገበያ ባለስልጣን ታኪሎ ኢንቨስትመንት ባንክ በሚል ስም የሚንቀሳቀስ አካል ያለምንም ህጋዊ ፈቃድ የኢንቨስትመንት አገልግሎት መስጠት መጀመሩንም አሳውቋል። ይሁንና ባለስልጣኑ ይህ አካል የመጀመሪያ የኢትዮጵያ ኢንቨስትመንት ባንክ ነኝ ብሎ ድረገጽ ከፍቶ ማስተዋወቁንም ገልጿል። በመሆኑም ባለስልጣኑ ባወጣው መግለጫ መሰረት ታኪሎ ኢንቨስትመንት ባንክ በካፒታል ገበያ አገልግሎት ሰጪዎች ፈቃድ አሰጣጥና ቁጥጥር መምሪያ ቁጥር 980/2016 መሰረት ፈቃድ ሳያገኝ አገልግሎት እየሰጠ ነው በማለት በዚህ ምክንያት በኢትዮጵያ ውስጥ የካፒታል ገበያ አገልግሎት እንዲሰጥ ያልተፈቀደለት አካል መሆኑንም አሳስቧል። በተጨማሪም በባለስልጣኑ የካፒታል ገበያ አገልግሎት መስጠት የሚችሉት በህጋዊ መንገድ የተመዘገቡና ፈቃድ ያላቸው አካላት ብቻ መሆናቸውንም አስገንዝቧል። ግለሰቦቹ እና ድርጅቶቹ ከዚህ አካል ወይም ከሌሎች ፈቃድ ከሌላቸው የካፒታል ገበያ አገልግሎት ሰጪዎች ጋር ማንኛውንም አይነት የኢንቨስትመንት እንቅስቃሴ እንዳያደርጉም አሳስቧል። ክቡራን አድማጮች ማምሻውን በደረሰን በዚህ ሰዓት ሰበር መረጃ የኤርትራና የውጭ አካላት ጣልቃ ገብነትን ለመግታት አፋጣኝ እርምጃ መውሰድ ያስፈልጋል ሲሉ በትግራይ ክልል የሚንቀሳቀሱ ፓርቲዎች አስታወቁ። ፓርቲዎቹ በጦር በመታገዝ የሚደረግ የስልጣን ጥያቄ ይቁም ሲሉ ተደምጠዋል። የትግራይ ነጻነት ፓርቲ ባይቶናና አረና ትግራይ በጋራ ባወጡት መግለጫ የህወሓት ካድሬ ጀነራሎችና አጋሮቻቸው በህገወጥ መንገድ ስልጣን ለመንጠቅ እየሞከሩ ባሉበት ወቅት የክልሉ ሰላምና መረጋጋት ወደ ቀውስ ውስጥ ከተውታል ብለዋል። ፓርቲዎቹ በመግለጫቸው ህገወጥ የመፈንቅለ መንግስት ሙከራ መንግስታዊ መዋቅር ከታች እስከ ላይ በማፍረስ ክልሉ ወደ ከፍተኛ አለመረጋጋት አስገብተውታል ያሉ ሲሆን ይህ በግዴለሽነት እየተፈጸመ ያለው የስልጣን ወረራ የተናጠል ተግባር ሳይሆን ከኤርትራ መንግስት ጋር በመቀናጀት እየተሰራ ነው ሲሉ ማስታውቋል። በዚህ መሰረትም ዓለም አቀፍ አካላትና ሁሉም የፕሪቶሪያው ስምምነት ተዋናዮች በአስቸኳይ ጣልቃ እንዲገቡ እንጠይቃለን ያሉ ሲሆን ተጨማሪ ትርምስ ለመከላከልና አስከፊ ክልላዊ ቀውስን ለመከላከል ሲባል የህግ የበላይነት መከበር አለበትም ሲሉም ተደምጠዋል። በመጨረሻም የኤርትራን ጣልቃ ገብነትና የአካባቢውን ሰላምና መረጋጋት የሚጻረሩ የውጭ አካላት ሚናን ለመግታት አፋጣኝ እርምጃ መወሰድ ያስፈልጋል ሲሉም ገልጸዋል። በመጨረሻም ከውጭ የሩሲያ የህግ አውጪ አባል ማንኛውም የዩክሬን ስምምነት በሞስኮ እንጂ በዋሽንግተን አይወሰንም ሲሉ ተናገሩ። በዩናይትድ ስቴትስ እና በዩክሬን ባለስልጣናት መካከል በተደረሰው የተኩስ አቁም ሐሳብ ላይ አስተያየት የሰጡት አንድ ተደማጭነት ያላቸው የሩሲያ ህግ አውጪ ምክር ቤት አባል ማንኛውንም ስምምነት በዋሽንግተን ሳይሆን በሞስኮ ስምምነት ላይ እንደሚሆን ተናግረዋል። የሩሲያ የፌዴሬሽን ምክር ቤት የዓለም አቀፍ ጉዳዮች ኮሚቴ ሊቀመንበር የሆኑት የሩሲያ ፓርላማ የላይኛው ምክር ቤት አባል ኮንስታንቲን ኮሶቼቭ በቴሌግራም ላይ በለጠፉት ጽሑፍ ሩሲያ በዩክሬን ግዛት እየከሰከሰች ነው፣ እናም ስምምነቱ ከሩሲያ ሐሳብ የተለየ አይሆንም ብለዋል። ይሁንና የማንኛውንም ስምምነት አስፈላጊነትን በመረዳት በእኛ ውል ላይ እንጂ በአሜሪካ አይወሰንም ብለዋል። በማከልም ይህ መኩራራት አይደለም፣ ነገር ግን እውነተኛ ስምምነቶች መደረግ ይኖርባቸዋል ሲሉም አክለዋል። ዩናይትድ ስቴትስ እና ዩክሬን ከፍተኛ ባለስልጣናት በሳውዲ አረቢያ የወደብ ከተማ ጅዳ ለ9 ሰዓታት ድርድር ካደረጉም በኋላ ኪየቭ አፋጣኝ የ30 ቀናት የእርቅ ስምምነት ለመቀበልና ከሞስኮ ጋር ዘላቂ ሰላም ወደ ነበረበት ለመመለስ እርምጃዎችን ለመውሰድ መስማማታቸውን የዩናይትድ ስቴትስ የዩክሬን የጋራ መግለጫ ማስታወቁ ይታወሳል። ይሁንና የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከውይይቱ በኋላ ኳሱ አሁን በሩሲያ ውስጥ ነው ብለዋል። የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ እርቁን እንደ አዎንታዊ ስምምነት ተቀብለው ሩሲያ ሐሳብ እንድትቀበል አሜሪካ ማሳመን አለባትም ብለዋል። በከፍተኛ ደረጃ የተደረገው ስብሰባ ተከትሎ ዋሽንግተን በዩክሬን ላይ የጣለውን ወታደራዊ እርዳታ
ወዲያውኑ እንደሚያነሳና ከኬቭ ጋር ክቡራን አድማጮች ለሰዓቱ ብታደምጧቸው ብለን ወደ እናንተ ያሰናዳናቸው ከሀገር ውስጥ ከውጭ ያገኘናቸው መረጃዎች እነዚህን ይመስሉ ነበር። ሀሳብ አስተያየቶን ኮሜንት ሴክሽን ላይ ያስቀምጡ። ለሌሎች ለተጨማሪ አዳዲስ መረጃዎች አዛሪያስ ሚዲያ ኒውስን ቤተሰብ በመሆን በመከታተል አብሮነታችሁ አይለይ ማለት እንወዳለሁ። ከሰዓታት በኋላ በሌሎች በአዳዲስ መረጃዎች እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።